በተራ ከተማ በየ7 ዓመቱ የሆነ ነገር ይከሰታል። ይሄ ነገር ልታየው አትችልም፣ ልታውቅ አትችልም፣ ማንም ሊደርስበት አይችልም። ሰላም ሰላም የተወደዳችሁ የኤቢ ሚኒ ሙቪስ ተከታታዮች፣ ዘ ቶርናመንት ለዛሬ ልናየው የወደድነው ፊልም ይመስላል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እናም ላይክን በማድረግ ቪዲዮውን እንድትጀምሩት እንጠይቃለን። ታሪካችን የሚጀምረው ሺራዮ ወይም ብራዚል ከተማ ውስጥ ነው። በከተማ ውስጥም ባለጠጎች ወይም ሀብታም ሰዎችን የሚቆምሩት ጌም አለ። ጌሙም እስከ $10 ሚሊዮን የሚደርስ ሽልማት አለው። ጌሙም ትላልቅ ነፍሰ ገዳዮችን ይሰባሰቡና ሁሉንም ገድሎ መጨረሻ አንድ የቀረ $10 ሚሊዮን አሸናፊ የሚሆንበት ጌም ነው። ትዕይንታችንም ሲቀጥል የመጨረሻ ዙር የደረሱ ተጫዋቾች እየተፋለሙ ሳለ እናያለን። ጆሹዋ ጥይት አልቆበት ተደብቆ ሌላው ገዳይም እርሱን በመፈለግ ሳለ እናያለን። የነበሩበት ቦታም የስጋ ቤት ነበርና ጆሹዋ የተንጠለጠለውን ስጋን በመጠቀም ያ ገዳዩ ጥይት እንዲያልቅበት ያደርገዋል። በመቀጠልም ያ ገዳይ ጥይቱን እስከሚሞላ ድረስ ጆሹዋ በፍጥነት በመምጣት የወደቀውን መሳሪያን በመጠቀም ተቀናቃኙን ይገድለዋል። በዛ ቦታ ላይም ክፉኛ ተመቶ መነሳት ያቃተውን አንድ ተወዳዳሪ ነበረ። እናም ለሱም በአንድ ጥይት በመምታት ይገድለዋል። ጆሹዋም ብቻውን የቀረ ተፋላሚ በመሆኑ ሻምፒዮን ይሆንና ብሩን ይወስዳል። እናም አንደኛው ዙር በዚህ ይጠናቀቃል። በሚቀጥለው ትዕይንትም ዜን ከባስ በመውረድ ወደ ሆቴል ስትገባ እናያለን። ሆቴሉ ውስጥም የጦር መሳሪያ ተዘጋጅቶላት ነበር። ሻወር ልትወስድ ስትገባም 3 ሰዓት ሲል እንድትጠጣው የታዘዘችውን ነገር አንስታ ትጠጣዋለች። ወዲያውንም ራሷን ስለከበዳት እየተንዘላዘለች ወደ አልጋዋ ትሄዳለች። ዶክተሮች የሚመስሉ ሰዎችንም በመምጣት ወደ ሰውነቷ ላይ አንድ ነገር ይቀብራሉ። ምን እንደሆነ በቀጣይ የምናየው ይሆናል። በሚቀጥለው ትዕይንትም በአንድ መጠጥ ቤት ውስጥ እስከ ጠዋት ድረስ የጠጣ አንድ ቄስ እናያለን። የመጠጥ ቤት ባለቤቱም የቄሱን አንገት ይዞ ከቤቱ ሲያወጣው እናያለን። በመቀጠል ደግሞ የጌሙ ሁለተኛው ዙርን ይጀምራል። እነዛ ሀብታም ሰዎችም በመሰባሰብ በእነዛ ተወዳዳሪዎች ላይ ቁማር መቆመር ይጀምራሉ። የአሰሳቢያቸውም 13 የሚሆኑ ተፋላሚዎች እንዳሉና መጨረሻ የቀረ ተፋላሚ $10 ሚሊዮን ብር እንደሚያሸንፍ ይነግራቸዋል። ለነዛ ሀብታም ሰዎችም ስለ ተወዳዳሪዎች ማንነት ይገልጽላቸው ጀመር። ላይ ዜን በማፊያዎች ተገድላ ተብላ ነበር። ነገር ግን አልሞተችም። ላለፉት 3 ዓመታት ብቃት ያላት ገዳይ ነች በማለት ይቀጥላል። ሁለተኛውን ደግሞ ቶም ቦርገር ብቃት ያለው አትሌት፣ ማደን የሚያስደስተው ሰው፣ በተጨማሪም በጣም አደገኛ ሰው እንደሆነ ይነግራቸዋል። ሶስተኛውም ዩሪ ፔትሮቭ የሩሲያ ስፔሻል ፎርስ የነበረ ብቃት ያለው እናም በጣም ጨካኝ። አራተኛውም ማይልስ ሌድ የቴክሳን ልጅ በጣም ጨካኝና አረመኔ የሆነ ሰው። አምስተኛውና ለየት ያለ ሰውም ከ7 ዓመት በፊት ሻምፒዮን የሆነ ጆሹዋ በአንድ ምክንያት ብቻ ነው የመጣው። እርሱም ሚስቱን ስለተገደለችበት የሚስቱን ገዳይም ከነዚህ ተወዳዳሪዎች ነው በማለት ለእንግዶቹን ይነግራቸዋል። ቀደም ሲል እንዳየነው በዜና አካል ውስጥ የገባው ነገር የመከታተያ መሳሪያ እንደሆነ እናያለን። እናም ያ መከታተያ መሳሪያ ተወዳዳሪዎች የት እንዳሉ የሚያውቁበት መሳሪያ ነው። በተጨማሪም መሳሪያው የተሰጣቸው ጊዜ ሲያልቅ በራሱ እንደሚፈነዳ እንገነዘባለን። ጌሙም ተጀመረ። ሰዎቹ መሳሪያዎችን ባስገቡባቸው ሰዎች በሙሉ ሲከታተሏቸው እናያለን። እናም የተሰጣቸው ጊዜ 24 ሰዓት ብቻ ነው። በ24 ሰዓታት ውስጥ አንድ ብቻ መቅረት አለበት። ከዛም ትዕይንታችን ዜን ከተኛችበት አልጋ ተነስታ እናያለን። ከተነሳች በኋላም ውድድሩ እንደተጀመረና ሁሉም ተወዳዳሪዎች የት እንደምታገኛቸው የሚያሳይ መሳሪያ እዛ ተቀምጦላት ነበር። እሷ በነበረችበት ክፍል ውስጥም አንድ ገዳይ የሆቴል አስተናጋጅ መስሎ መጣ። እሷም በመዘጋጀት በሩን ከፈተችለት። ስትከፍተውም ምግብ የሚቀርብበት ጠረጴዛን አየች።
ጠረጴዛውም ስትስበው ሰሃኑ ወደቀ። በሰሃኑ በኩል አድርጋም ከኋላዋ ገዳዩ ሲመጣ አየችው። እርሱም ከኋላ ሆኖ በገመድ ሊያንቃት ሞከረ። ሆኖም ግን ዜን በሚገባ እርሱን በመከላከል ራሷን ከእርሱ ታተርፍና ትገድለዋለች። እናም የመጀመሪያ ግድያ ተብሎ ይመዘገባል። በመቀጠልም ቶም ቦገር ሲንቀሳቀስ እናያለን። በሌላ በኩል ደግሞ እርሱን ለመግደል ጥግ የያዙ ሰዎችን እናያለን። ቶም ወደ አንድ ካፌ በመግባት ሽንት ቤት ውስጥ ሆኖ የገባበትን መሳሪያ ሲያወጣው እንመለከታለን። ከሽንት ቤትም በመውጣት በካፌ ውስጥ የነበረችውን ቡና የነበረባትን ብርጭቆ ውስጥ ይከታታል። አስተናጋጇም ቡና የሚፈልግ ሰው አለ ብላ የዞረች እናም ለአንድ ሰው ትቀዳልታለች። ሰውየውም አስቸኳይ ጥሪ ተደወለለትና ይወጣል። እናም እዛ የነበሩ አንድ ካህን የወጣውን ሰው ቡና አምጥተው ይጠጣሉ። እናም ሂሳብ ስትጠይቃቸው ሂሳብ የሚከፍሉበት ብር አልነበራቸውምና ቶም በመምጣት ሂሳቡን ይከፍልላቸዋል እና መልካም ቀን ብሎ ይወጣል። ቄሱም ቡናውን ከጠጡት ሰዓት ጀምሮ የቶም ማንነት እንደያዙ ነው የሚታሰበው። ምክንያቱም በቶም ውስጥ የነበረችውን መከታተያ መሳሪያ ወደ ቄሱ ስለተዘዋወረች ቄሱም በጨዋታ ውስጥ እንዳሉ ነው የሚታሰበው ማለት ነው። ቄሱም ከካፌው ወጣ። ከካፌው ውጭ ሆነው ሲከታተሉት የቆዩትም ሰዎችም ቄሱን ኢላማ ማድረጋቸውን ቀጠሉ። በመንገድ ላይ ያለም አንድ ሰው ይመጣና ያናግረው ጀመር። እናም ከላይ ያለችውን ሴት ልትገድለው አስባ ቢሆንም እንኳን ሰውየውን ከፊቷ ስለተደቀነባት ለጊዜው ግድያዋን ታቆማለች። ቄሱም ከሰውየው ጋር ተነጋግሮ ንግግሩን ጨርስና ይለያያል። ከዛም ሴትየዋ ግድያዋን ትቀጥላለች። እርሱን አነጣጥራ ልትተኩስበት ስል ቶም ከኋላ በመምጣት ይገድላታል። ቄሱም ቤተክርስቲያን ውስጥ ገብቶ ሲጸልይ እንመለከታለን። እየጸለየ ሳለም ዜን ከኋላው ትመጣና ትማርከዋለች። ቄሱም በፍርሃት እንዳትገይኝ በማለት ሲማጸናት ጀመር። ዜን ደግሞ ለምን ራሱን አይከላከልም እያለች ስትገረም ነበር። እንዲህ የሆነ ያለም ሌላ ሶስተኛ ገዳይ መጣ። ያሉበት ቦታ ላይ ፈንጅ በማፈንደት ይገባባቸዋል። ሽጉጡን አንስቶ ቄሱን ለመግደል ሲሞክር ዜን ከኋላ መጣ ጣልቃ በመግባት ለፔትሮቭ እርሱን ከመግደል ታስቆመዋለች። እናም ሁለቱም ድብድብ ይጀምራሉ። ይሄ ሁሉ ሲሆን ግን ቄሱ ምን እየተፈጠረ እንዳለ ሊገባ አልቻለም። ከብዙ ድብድብ በኋላም ፔትሮቭ ለዜን ወደ ውሃ ውስጥ በመክተት ትንፋሷን ሊያሳጥረው እየሞከረ ነበር። ቄሱም ከኋላ በመምጣት ሽጉጡን በመያዝ እያደረገው ነው ያለውን ነገር እንዲያቆም ጠየቀው። ፔትሮቭም ቄሱን ለማናገር ሲዘናጋ ዜን በፍጥነት እድሉን በመጠቀም ከእርሱ እጅ ታመልጣለች። ሰውነቱ ውስጥ የነበረውን ፈንጅም ቀለበቱን ብቻን በመሳብ ፈንጁ እርሱ ውስጥ ያለ እንዲፈነዳ ታደርገዋለች። እናም ፔትሮቭ ይሞታል። ዜን በመቀጠልም ወደ ቄሱ በመጠጋት ማነህ አንተ በማለት ስትጠይቀው ጀመር። እርሱም ግራ የተጋባ እኔ ተራ ካህን ነኝ በማለት ይነግራታል። ሰውነቱ ብትፈትሸውም ምንም አይነት ምልክት ልታገኝበት አልቻለችም። እናም በጣም ትገረማለች። በዚህም የተነሳ እርሱ ተራ ካህን እንደሆነና ምንም እንደማያውቅ ትረዳለች። እነዛ ውድድር የሚመሩት ሰዎችም የቶም ቦታ ስለጠፋባቸው በማኑዋል መከታተል ጀመሩ። በመቀጠልም ትዕይንታችን ያ ታላቁ ገዳይ ሻምፒዮን የነበረው ጆሹዋ ለበቀል ብሎ ሲመጣ እናያለን። በመኪና ማቆሚያ ስፍራ ውስጥ እያለም አንድ ገዳይ መጥቶ እርሱን ለመግደል ይሞክራል። ያ ገዳይም በመኪና ታችኛው ውስጥ የጆሹዋ እግር ይታየዋል። ጆሹዋ ይመስለውና ዘሎ ሊገድለው ቢሞክርም ጫማው ብቻ ነበር። እናም ጆሹዋ ተደብቆ ስለነበር በመዞር ገዳዩን ይገድለዋል። ዜንም ወደ ዋና አቋማሪ የሆነ ሰውዬን በመደወል ቄሱን ለመጠበቅ እጅግ እንዳስቸገራት ትነግረዋለች። የአቋማሪውም እንድትገድለው ይነግራታል። በአካባቢው የነበረች ሴትዮም በመኪና በመምጣት እነርሱን ለመግጨት ትሞክራለች። እነርሱን ለመግጨት ስትሞክር መኪናዋን በራሷ ላይ ይገለበጣል። እናም ከዛ ሆና እርዳታን መጠየቅ ጀመረች። ቄሱን ለእርሷን አዘኔታ በማሳየት ሊረዳት ቢሞክርም እርሷ ግን ሽጉጧን ይዛ እርሱን ለመግደል ወሰደች። እርሱን ልትገድለው ስትልም ዜን ከኋላ በመምጣት ጭንቅላቷን ብላ ታፈነዳታለች። ቄሱም ወደ ፖሊስ እንድትደውል ቢጠይቃትም ፖሊስ ምንም ሊረዳቸው እንደማይችል ትነግረዋለች። ዜንም ቄሱን ወደ አንድ ጥግ በመውሰድ
ውስጡ ላይ ያለውን መከታተያ መሳሪያ እንዲያወጣው ትረዳዋለች። እናም እንዲያስታውክም ትጠይቀዋለች። ይህን እያደረጉ ሳለም ፖሊስ በመምሰል አንድ ገዳይ ይመጣል። እናም ሽጉጥን አንስቶ ሊገድላቸው ሲል ቶም ቦርገር በላይ በመሆን እርሱን ተኩሶ ይገድለዋል። ቶም በመቀጠልም ወደ ዜንና ወደ ቄሱንም መተኮስ ጀመረ። ዜንና ቄሱን ወደ መኪናም በመግባት ከእርሱን እየሸሹ እናያለን። ምንም እንኳን ከኋላቸው እየሮጠ ቢከተላቸውም እነርሱ ግን መኪናቸውን ይዘው ያመልጡታል። ትዕይንታችንም ወደ ማይልስ ይወስደናል። ማይልስ ወደ አንድ መሸታ ቤት ሲገባ እናያለን። በቤቱ ውስጥም 9 ገዳዮች ነበሩ። እናም ተኩስ ተጀመረ። ብዙ ተኩስ ከተፈጠረ በኋላም ጆሹዋ ወደዛ ቤት ይመጣል። እናም ጆሹዋ እየገባ ሳለ ከማይልስ ጋር ይፋጠጣሉ። ጆሹዋን በመቀጠል ለማይልስ ሚስቴን አንተ ነው የገደልካት እያለ ሲጠይቀው እናያለን። የጠየቀውም ሳለ አንድ ሴት ከኋላ መታ ለጆሹዋ ትወጋዋለች። እናም ጆሹዋ ይወድቅና ማይልስ ደግሞ ለጆሹዋ ለኋላ አስሮ ያስቀምጠዋል። ማይልስ ደግሞ መሳለቁን ቀጠለ። የምንጊዜም አሸናፊ ተወዳዳሪው የምንጊዜም ሻምፒዮንሺፕ የነበረው ሰውዬ ከፊቴ ተቀምጧል እያለ ይሳለቅበት ጀመረ። ጆሹዋን በመቀጠል ለምንድነው ሚስቴን የገደልካት እያለ ሲጠይቀው ነበር። ማይልስ ደግሞ እርሱን እንዳልገደለለትና ገዳዩ ደግሞ ዜን እንደሆነች እየነገረ ከኋላ በመዞር የጆሹዋን አንድ ጣት ይቆርጥለታል። ጆሹዋም ደግሞ በህመሙ እየተሰቃየ እናያለን። እናም ጆሹዋ በነገሩ በጣም እያዘነ እናያለን። በመቀጠልም ለማይልስ ይጠጣው ከነበረበት መጠጥ እንዲያጠጣው ይጠይቀዋል። ማይልስም በመደሰት ሊያጠጣው ይሄዳል። ሲያጠጣውም በአፉን ይዞ ጆሹዋ ወደፊቱን ይተፋለታል። ማይልስም ሲጋራ ይዞ ስለነበር ከአልኮል ጋር ተዋህዶ እሳት ይፈጥራል። ከዛም በፍጥነት ይሸሻል። ጆሹዋም ታስሮበት የነበረበትን ገመድ ይፈታውና እዛ በነበረችው ትልቅ የመኪና ይዞ ሲሄድ እንመለከታለን። በመቀጠልም ዜን ቄሱን የዋጠውን የመከታተያ መሳሪያ ሊያወጣው ሊረዳው የሚችል ነገር ፍለጋ ወደ አንድ ማደያ ትደርሳለች። ቄሱም መኪና ውስጥ በነበረበት ጊዜ ማይልስ ይመጣና ሊገድለው ሲሞክርም ዜን በፍጥነት ትመጣና ለማይልስ ከመኪናው ጎታን በማስወረድ ሁለቱም ድብድብ ይገጥማሉ። ወደ ውስጥ በመግባትም ድብድባቸውን ቀጠሉ። ዜን ለማይልስ ትዘረረውና ልትገድለው ስትል ቄሱን ይለምናታል። እባክሽን አታድርጊው፣ አትግደዩ ማለት ይጠይቃታል። እርሷም የእርሱን ምክር ተቀብላ እርሱን ከመግደል ትቆጠባለች። እነዛ አቋማሪዎችም ዜን ባደረገችው ነገር ይናደዱና እዛ ላይ ያለ ለማይልስ ያፈነዱታል። ወደ ማደያውም ስልክ በመደወል ለቄሱን ያናግሩት ጀመር። ውድድሩ ሊያልቅ 4 ሰዓታት ብቻ እንደቀሩት ይነግሩታል። እናም ሰውን ካልገደለ እንደ ማይልስ እንደሚፈነዳ ይነግሩታል። ያ ቄሱም መከታተያ መሳሪያውን እንዲያወጣው ወደ ሽንት ቤት ይገባል። እዛ ላይ ያለም ከዜን ጋር ወሬ ጀመሩ። ቀለል እንዲልሽ ለምን ወደዚህ እንደመጣሽና የጆሹዋን ሚስት ለምን እንደገደልሻት ንገረኝ አሏት። እሷም በመቀጠል አይኗ ውስጥ ፍርሃት አየው። ስሜቴ ተይ እያለኝ ቃታውን ሳብኩት። ቃታውን ከሳብኩበት ሰዓት ጀምሮ ጸጥታ ጀመረ፣ ምክንያቱም እርጉዝ ነበረች። ለዚህም ነው ይሄን ውድድር የግድ ማሸነፍ ያለብኝ። ወደ ሌላ ሀገር ሄጄ በሰላም መኖር ነው የምፈልገው አለችው። ንግግራቸውን ከጨረሱ በኋላ ከዛ ሽንት ቤት ይወጣሉ። እናም የቀሩት 3 ተወዳዳሪዎች ብቻ ነበሩና እዛ ላይ አንድ ቦታ ላይ ይገናኛሉ። ጆሹዋ ግዙፍ የሆነች መኪናን ይዞ እየመጣ እናያለን። ዜንና ቄሱም ምንም አማራጭ ስለነበራቸው አቅራቢያቸው ወደ ነበረው የህዝብ ባስ እየነዱ ማምራት ጀመሩ። ጆሹዋም ከጎን ሆኖ እየተከታተላቸው ነበር። ቶምም በአንድ ድልድይ ጠብቆ ወደ ባሱን በመዝለል ከኋላ በኩል ወደ ውስጥ ይገባል። በባሱ ውስጥ ሆኖም ሁለቱም እየተደባደቡ እናያለን። ቶምም ለዜን በመምታት በመስኮት በኩል ወደ ውጭ እንድትወጣ ያደርጋታል። ዜንም እንደምንም ብላ ወደ ባሱ ገባች። እሷ ከታች እርሱም ከላይ ሆነው ተኩስን ቀጠሉ። ቶምም በመጨረሻ ከኋላ መስኮት ራሱን አጥልቆ ከዜን ጋር ተፋቶ እያለ
ቄሱን በፍጥነት ፍሬኑን ይይዙና ከኋላው የነበረ የጆሹዋ መኪና መጥቶ ቶምን ይገጨውና እዛ ላይ ይሞታል። ይህንን ያይ ቄሱና ያስታውከውና ውጦት የነበረውን የከተታ መሳሪያን አስታውኮ ያወጣዋል። ከዛም ከጨዋታው ውጪ ሆነ። ስለዚህም የቀሩት 2 ተጫዋቾች ብቻ ናቸው። እነርሱም ዜን እና ጆሹዋ ናቸው። የቀረው ደቂቃም 15 ሆነ። ጆሹዋ ባሱን በሚገጭበት ሰዓት እርሱም ተገልብጦ ስለነበር አጋጣሚውን ተጠቀሙና ዜንና ቄሱን ከባሱን በመውጣት ወደ ድብቅ ስፍራ ሳተላይትም ሆነ ካሜራ የሌለው ቤተክርስቲያን ይሄዳሉ። በመሃልም ዜን ለቄሱ ትቷት እንዲሄድ ብትጠይቀውም እኔን ትተሽኝ ስላልሄድሽ እኔም አንቺን ትቼ አልሄድም አላት። እናም አብረው ወደ ቤተክርስቲያን ውስጥም ይገባሉ። ጌሙ ሊያልቅ 2 ደቂቃ ብቻ ቀርቶታል። በቤተክርስቲያኑ ሆነውም እየጸለዩ ሳለ ጆሹዋ ከኋላ መጥቶ ዜንን አንቆ በመያዝ ለምን ሚስቱ እንደገደለችለት ሲጠይቃት እናያለን። እሷም ተልካ እንደሆነና ትዕዛዝ እንደተሰጣት ትዕዛዝ የሰጠውም ያ ትልቁ አቋማሪ እንደሆነ ትነግረዋለች። ጨዋታውም ሊያልቅ 3 ሰከንድ ብቻ ቀርተውታል። ቄሱን በመሃል እየለመነው ነው። ጆሹዋም ሰዓቱ ከማለቁ በፊት ለዜን በጩቤ ይወጋታል። እናም አሸናፊም ተገኘ። አሸናፊም ለሁለተኛ ጊዜ ጆሹዋ ሆነ። ሰዎቹም ጆሹዋ ስላሸነፈ እየተደሰቱ እናያለን። እየተደሰቱም ሳለ ጆሹዋ በመሃላቸው ይገባል። ወደ ጠረጴዛውን በመውጣት በትልቅ ስብራት ለምን ሚስቱ እንደገደለለት ይጠይቀው ጀመር። ሰውየውም ውድድሩ አልመለስ ስላልከኝ ይሄን ማድረግ ነበረብኝ፣ ላንተ ማነሻሻ እንዲሆን ብዬ ነው ያለው። ጆሹዋም እንዲህ ከሆነማ ብሎ ከዜን ውስጥ የነበረ መከታታ መሳሪያ አውጥቶ ስለነበር ሰውየውን በግድ እንዲወጣ ያደርገዋል። መቁጠር ያቆመችው ሰዓትም መቁጠር ጀመረች። ደቂቃዋም ስታልቅ ሁለቱም ይፈነዱና ይሞታሉ። በሌላ በኩልም ዜንም ተሽሏት ቄሱም ወደ ስብከቱ ተመልሶ የተስተካከለ ህይወት እየመሩ ይኖራሉ። ፊልማችንም በዚህ ይጠናቀቃል። ለዛሬ ይዘንላችሁ የመጣነው ፊልም ይህን መስል ነበር። ፊልሙን ከተመቻችሁ ሳብስክራይብ ማድረግ እንዳትረሱ። ቀጣይ እስከምንገናኝ ቸርን ሰንብት።